ባለፈው ትንሽ ለመጥቀስ ሞክረናል። ግን የአቤሜሌክ ታሪክ በጣም ወሳኝ ከመሆኑ የተነሳ ባለፈው ያየነው ምንድነው ሁለት አይነት የመጽሐፍ ቅዱስ ትርጓሚዎች ላይ የአይሁድ ሜሶቶሪክ ቴክስት የሚባለውና የእኛ ደግሞ የምንጠቀመው የሰብአዊ ሊቃውንት መጽሐፍ ቅዱስ ላይ የእድሜ ልዩነት እናይበታለን። እና የእድሜው ልዩነት የመጣው ባለፈው እንደነገርኳችሁ አቤሜሌክ የዘር ግንዱ አይታወቅም፣ ምንጩ ስለማይታወቅ በእኛ ተርጓሚ የምናስበው አቤሜሌክ የመዝሙረ ዳዊትም ላይ ለክርስቶስ ምሳሌ ተደርጎ ይጠቀሳል። ይሄንን ግን ለማውጣት ብሎ አይሁዶች ምን ያደርጉታል? አቤሜሌክ ማለት ሴም ራሱ ነው ለማለት እድሜዎቹን ያስወግዷቸዋል ማለት ነው። መቶ ዓመት ይቀንሱባቸዋል ከኖህ በኋላ ባለው የዘር ግንድ ላይ ማለት ነው። እና ይሄ በጣም የሚያስፈልገን ነው። ይሄን ማወቅ ለምን እንደሚጠቅመን መዝሙረ ዳዊት ላይ 110 ላይ በጣም ተደጋግሞ ሲጠቀስ ትሰሙታላችሁ። መዝሙረ ዳዊት 110 ቁጥር 4 ላይ መጀመሪያ ምን ይላል? እግዚአብሔር ጌታዬን የሚለው ጥቅስ ማለት ነው። ጠላቶችን ለእግር መቀመጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ይላልና ይህንን ክርስቶስም ጠቅሶ ሲያስተምርበት እናገኘዋለን። ከዛ ዝቅ ብሎ ግን የመሲሁ ክህነት ልክ እንደ መልከጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትም ይላል እና ልክ የመልከጼዴቅ ክህነት የተገለጸበት ምክንያት ምንድን ነው? በዛ ጊዜ የነበረው ክህነት ከማን ነው ብያቸዋለሁ? ከሌዊ አይደለም። የክርስቶስ ደግሞ ክህነት ደግሞ ከመልከጼዴቅ ነው። ይህን የሚያመሳስለው ምንድን ነው? አንደኛ መልከጼዴቅ ዕብራውያን 7:2 ላይ ምን ይላል? ጳውሎስ ሲጠቅሰው የሰላም ንጉሥ የጽድቅም ንጉሥ ይለዋል አይደለ? ስለዚህ ክርስቶስ ንጉሥም ነው ካህንም ነው አይደለ? ስለዚህ ለክርስቶስ የምንጠቅሰው የክህነት የአቤሜሌክ ነው ማለት ነው። እና ደግሞ ሌዊ እንደ መስዋዕትነት የሚያቀርበው ምንድን ነበረ? የእንስሳትን መስዋዕት ነው አይደለ? አቤሜሌክ የሚያቀርበው መልከጼዴቅስ ያቀረበው መስዋዕት ምንድን ነበር? ህብስትና ወይን አይደል? ስለዚህ ከኛ ከአዲስ ኪዳኑ ጋር በጣም ይመሳሰላል ማለት ነው። ስለዚህ ይሄንን ታሪክ ከመሰረቱ እዚህ ነው ማለት ነው። ስለዚህ እኛ ይሄንን ዲፌንድ ስናደርግ የምንጠቅሰው የእሱን ታሪክ ነው። አንደኛ ጴጥሮስ 2:9 ላይ ደግሞ ምን ይላል? እናንተ ግን ከጨለማ ወደሚደንቅ ብርሃን የተጠራችሁ የእርሱን በጎነት እንደምትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል እና ይህ ማለት ሮያል ፕሪስትሁድ እኛውን ክርስቲያኖችም ለዚህ ክህነት ላይ የተጠራ ነው ማለት ነው። ከዚህኛው ክህነት ጋር ይመሳሰላል። የንጉሥ ክህነት ይላል። ንግስናና ክህነትም አብሮ አንድ ሰው ሲጠመቅ የሚያገኘው ክህነት ምንድን ነው? ይህንን ክህነት እናገኛለን። ግን ይሄ ከቤተ ክርስቲያኑ ጋር ክህነት ካሁን ፕሮቴስታንቶች ይህንን ይጠቅሱና ምን ይላሉ? ሁሉም ሰው ካህን ነው ይላሉ ማለት ነው። ስለዚህ ይህንን መልሱ ምንድን ነው? እኛ የተጠራ ነው ይሄ ሁሉም ክርስቲያን ካህን ነው ማለት ሁሉም ክርስቲያን አዳም በነበረበት ደረጃ ነው። ይሄ ማለት ምድርን ወደ ሰማይ፣ ሰማይን ወደ ምድር የሚያመጣ ሮል ማለት ነው። ክህነት ማለት ይህን ሮል የሚጫወተው ለእኛ ይሄ ለሁሉም ክርስቲያኖች የተሰጠው ክህነት የቤተ መቅደሱን ክህነት ሳይሆን ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? እኛ ክርስቲያኖች ይሄ ቅድም ባለፈው የነገርኳቸው የአዳም ሮል ማለት ነው። ምድርን ገነት አለ ኃላፊነቱ የተሰጠው። እዚህ እኛም ኃላፊነታችን ምንድን ነው? ለተቸገሩት ስንረዳ ይሄ ስድስቱ የቃላት ወንጌላት ማለት ነው። የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተቸገሩትን መጠየቅ ነው እና ዮሐንስ አፈወርቅ ምን ይላል? መበለቶችን ወይ ደግሞ ይሄ ወላጅ አልባ ሕፃናትን፣ ነዳያንን የእነሱ እጅ የሚለምኗችሁ እጅ መስዋዕት ነው። ስለዚህ እነሱ ላይ የምታቀርቡት መስዋዕት ልክ ይሄ ከክህነቱ ጋር ያነጻጽረዋል ነው። ስለዚህ የእኛ ሮል እንደ ክህነት ምንድን ነው? ያንን ሮል መጫወት፣ ምጽዋት አድርጎ ይገልጸዋል ማለት ነው። ስለዚህ አሁን ቀጣይ ወደ ምዕራፍ 16 ነው የምናየው። ምዕራፍ 16 ላይ የሳራንና የአጋርን ታሪክ እናገኛለን ማለት ነው። አጋር ያው ይህን ታውቁታላችሁ። አጋር ታረግዛለች። ስታረግዝ ግን ሳራን አቃለለቻት ወይ ደግሞ በንቀት አይን ማየት ትጀምራለች ማለት ነው። ሳራ በዚህ ተናዳ ለአብርሃም ትነግረዋለች እና እዚህ ጋር የምናየው ምንድነው? የአብርሃም ታሪክ ላይ ምንድነው? አብርሃም የተሰጠው ቃል ኪዳን አለ፣ ግን በራሱ ትንሽ እዚህ ጋር የእምነት ማጣት ደግሞ እናይበታለን። የመጀመሪያውን አብርሃም በእምነት የምናውቀውን እዚህ ጋር የመጠራጠር ይጀምርና የሳራን ሀሳብ ተቀብሎ
ከገረዷ ይወልዳል ማለት ነው። ስሙም ያው እስማኤል ይባላል። እስማኤል ማለት እግዚአብሔር ሰማኝ ማለት ነው፣ ቃሉ ማለት ነው። እና እግዚአብሔር ሰማኝ ያለችበት ምክንያት አብርሃም ሳራን ታባረራታለች እና አብርሃምም የአንቺ ገረድሽ ስለሆነች እንደፈለግሽ አድርጊ ይላታል። እግዚአብሔር ሰማኝ የተባለበት ምክንያት ምንድነው? እግዚአብሔር ይመጣና የሚያናገረው ወይም የሚገለጽላት የምታዩት ለአብርሃም ወይ ለሳራ አይደለም። ለአጋር ከተባረረች በኋላ አንድ የውሃ ምንጭ ላይ ያገኛታል። እግዚአብሔርም እንድትመለስ ይነግራታል ማለት ነው። ለአብርሃም ልጅ የተሰጠውን ቃል ኪዳን ደግሞ ለእስማኤልም ይሰጠዋል ማለት ነው። ስለዚህ ይሄንን አስታውሳ አጋር እስማኤል ብላ ትጠራዋለች። ስለዚህ እግዚአብሔር ሰማኝ ማለት ነው። ስለዚህ ይሄንን ብዙ ጊዜ ከእንትን ጋር ታምታቱት ከእስልምና ጋር ማለት ነው። እስማኤል ማለት ሙስሊም ማለት አይደለም። ይሄ ያኛው ቆይቶ መሐመድ ለራሱ አዶፕት ያደረገው ታሪክ ነው እንጂ እስማኤል ሲባል ዳይሬክትሊ ከሙስሊም ጋር አይገናኝም። ግን ልጁ ምንም ባላጠፋበት ምክንያት ስለሆነ እንትን ያለው እግዚአብሔር የተሰጠውን ቃል ኪዳን ለእስማኤልም ይሰጠዋል ማለት ነው። ስለዚህ እግዚአብሔር ሁሉንም ይሰማል ማለት ነው። ይሄ የአብርሃምን ግንድ ብቻ ሳይሆን ሌሎቹንም የጸሎት ሲሰማ ታዩታላችሁ ማለት ነው። ቃል ኪዳኑን ይጠብቃል ማለት ነው። ለይስሐቅ የተሰጠው ቃል ኪዳን ለእስማኤል ሲሰጥ ታዩታላችሁ። ምዕራፍ 17 ላይ ያው አብርሃም እስማኤል 13 ዓመት ሲሆኑ 99 ዓመት ይሆናል። እግዚአብሔርም ለአብርሃም ድጋሚ ይገለጥለታል፣ አዲስ ስም ይሰጠዋል። አብርሃም ነበር ስሙ። ቀጣይ እግዚአብሔር አዲስ ስም ሲሰጠው ማን ይለዋል? አብርሃም። ለዚህም ለብዙ አህዛብ አባት አድርጌሃለሁና ብሎ እግዚአብሔር ስሙን ይቀይረዋል ማለት ነው። ምዕራፍ 17 ቁጥር 5 ላይ ማለት ነው። ስም መስጠት ደግሞ ምንድነው ብያቸዋለሁ ባለፈው? መባረክ ነው ብያለሁ ማለት ነው። ከዛ እግዚአብሔር ኤልሻዳይ ነኝ ብሎ ይገለጽለታል። የእግዚአብሔር ሁለተኛውን ስም እዚህ ጋር እናገኘዋለን። ኤልሻዳይ ማለት ኃያል ጌታ ወይ ደግሞ የብዙ ጋድ አልማይቲ ወይ ደግሞ ታላቅ ኃያል እግዚአብሔር ጌታ እንደማለት ነው ስሙ ማለት ነው። ብዙ ጊዜ ስለ ይስሐቅ ቃል ኪዳን ሲጠቀስ ማን ነው ሲስቅ የምታገኙት? ሳራ ነው አይደል? ግን እዚህ ጋር አብርሃም ራሱ ሲስቅ ታገኙታላችሁ። ይህን ቃል ኪዳን ከተነገረው በኋላ አብርሃም ሚስቴም አርጅታለች ይልና ዝቅ ይልና አብርሃም በግንባሩም ወደቀ ሳቀም፣ በልቡም አለ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን ብሎ አብርሃም እናገኘዋለን ማለት ነው። ስለዚህ ሳራም ብቻ አይደለም የተጠራጠረችው ማለት ነው፣ የሳቀችው ማለት ነው። አብርሃም እንደውም ይልቅ ከይስሐቅ ይልቅ በእምነቱ እስማኤል ላይ ስለነበረ ቁጥር 18 ላይ አብርሃም እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር ይለዋል እና ቃል ኪዳኑ ለእስማኤል እንዲሰጥ ማለት ነው። እግዚአብሔርን ቃል ኪዳኑ ይነግረዋል፣ ልጅም እንደሚወልድ ልጁንም ይስሐቅ እንደሚል ማለት ነው። እስማኤልን ደግሞ ከስር ደግሞ ቁጥር 20 ላይ ደግሞ እስማኤልንም ሰምቼሃለሁ እባርከዋለሁ ብሎ የእስማኤልንም ፍሬውንም እንደሚባረክ እግዚአብሔር ቃል ኪዳን ይሰጣል ማለት ነው። ግዝረት ሲሰጥ ደግሞ ግዝረት ቃል ኪዳኑ አይደለም። ግዝረት የቃል ኪዳኑ ምንድነው? ምልክት ነው ማለት ነው። ከዚህ በፊት እግዚአብሔር ለአብርሃም የተገባለት ቃል ኪዳን አለ። 3ቱን እንስሳት ለሁለት ቆርጦ በዛ መካከል እግዚአብሔር ሲያልፍ እና ለአብርሃም ቃል ኪዳን ሲሰራለት እናገኛለን። ይሄ የግዝረትም የዛ ምልክት ነው፣ የዛ ቀጣይ ነው። ሁለቱም የመቁረጥ ስርዓት አድርገው አንዳንድ አባቶች ያገናኙታል። ስለዚህ ያለ ደም ቃል ኪዳን እንደሌለው ሁላ ቃል ኪዳኑን በግዝረት ሲፈጽሙ እናያለን ማለት ነው። ከዛ እግዚአብሔር ቃል ኪዳን የገባለት ቀን አብርሃም የ8 ቀን ልጅ እግዚአብሔር የ8 ቀን ልጅ ይገረዝ፣ በቤቱ የተወለደን ባሪያዎቹም እንዲገረዙ ይነግረዋል ማለት ነው። አብርሃም ልጁንም እስማኤልንም ሁሉን በቤቱ ያሉትንም ሁሉ ይገዝራቸዋል ማለት ነው። ይሄ በዚህ የቃል ኪዳን ተካፋይ እንደሆኑ ለማሳየት ነው ማለት ነው። ይህንን ቃል ኪዳን ከዚህ በፊት እግዚአብሔር የሰጠው ቃል ኪዳን አለ። እሱም ከኖህ ጋር ነው። ለኖህ የሰጠው ቃል ኪዳን ለሁሉም የሰው ልጆች በሙላ ነው። እዚህ ጋር የተመረጡ ህዝቦች ወይ ደግሞ ለአንድ ህዝብ ብቻ ሲሰጥ እዚህ ጋር ነው የምናገኘው ማለት። የኛው ቃል ኪዳን የሚለየው ለምንድን ነው? የተሰጠው ለአብርሃም ዘሮች ብቻ ነው ማለት ነው። ከዛኛው ቃል ኪዳን ሲለይ እናገኘዋለን። እና ደግሞ ግዝረት በግብፅም ሲደረግ ነበር። ይሄ እንደ ፕራክቲስ እስራኤላውያን ብቻ አይደለም የሚያደርጉት፣ ግብጾችም አንዳንድ ጊዜ ለጤናም ለአንዳንድ ጥቅምም ደግሞ ሲያደርጉት እናያለን። እዚህ ጋር ግን ሲመጣ ግን የቃል ኪዳኑ ምልክት ተደርጎ ይወሰዳል ማለት ነው። ምዕራፍ 18 ላይ
እግዚአብሔር ድጋሚ አብርሃም ሲጎበኘው እናገኛለን ማለት ነው። የጎበኘው ቦታ ያዙት ስሙን በመምሬ የአድባር ዛፍ የሚባል ቦታ ነው። ይህንን ቦታ በኋላ ያዕቆብ ተመልሶ ሲመጣበት እናገኘዋለን። እግዚአብሔር ይህን ቦታ ይጎበኘዋል። አብርሃም 3ቱን እንግዶች ይቀበላል ማለት ነው። በዚህም ቦታ ነው ሳራም ስትስቅ የምናገኘው ማለት ነው። እዚህ ጋር አንድ ጥሩ መልእክት ማየት ያለባችሁ የአብርሃም እንግዳ ተቀባይነቱን በዚህ ምሳሌ ነው የምናገኘው ማለት ነው። እና ኮምፔር ስታደርጉት ቀጣይ ያለው የሚገልጸው የአብርሃም እንግዳ ተቀባይነት አለ። ቀጣይ ስለ ሰዶምና ጎሞራ ነው የሚጠቀሰው ማለት ነው። እና አንዳንድ የጎሞራ የሰዶምና የጎሞራ ኃጢአት አንደኛው የሰዶም ግብረ ሰዶም ነው ይባላል። ግን ደግሞ ሲገለጽ ደግሞ ይሄ መገለጫው ነው እንጂ ልክ የአብርሃም ተቃራኒ ነው እነዚህ ሰዎች ማለት ነው። አብርሃም እንግዶች ሲመጡ በጣም በትልቅ ይሄ ድግስ አድርጎ ነው የሚቀበላቸው። ሰዶማውያን ደግሞ ለሀገራቸው እንግዶች ሲመጡ እነዛን ሰዎች ለመበደል ይህንን ትንቢተ ሕዝቅኤል 16:49 ላይ እናገኘዋለን። ምን ይላል? እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ስራ መፍታት፣ በእርሷም በሴቶች ልጆቿ ነበር። የችግረኛውንና የድሃውንም እጅ አላጸናቸው። ስለዚህ ይሄ የተጨቆኑ ሰዎች ይባስ መበደል፣ መጉዳት፣ ይሄ ደግሞ እነሱን ለመድፈር መሞከራቸው አድርጎ ይገለጻል ማለት ነው። ስለዚህ ከዛ በኋላ እግዚአብሔር ይሄን ሀሳብ ሰዶምን እንደሚያጠፋ ለአብርሃም ይነግረዋል። አብርሃም እንዲምርለት የህዝቡን ቁጥር 50 ሰዎች ካሉ እያለ ዝቅ እያለ እስከ 10 ሰዎች ይደርሳልና 10 ሰዎች የተባለበት ጊዜ አንደኛው ያው ከቆጠራቸው የሎጥ ቤተሰቦች 10 ናቸው እና አብርሃም ተስፋ እያደረገ የነበረው አትሊስት የሎጥ ቤተሰብ እንኳን ካለ ያ ከተማ እንዲማርለት ነበር። ግን እነሱም እንደዛው አልተገኙም ማለት ነው። ስለዚህ ከዛ ከተማ ይወጣሉ፣ ሰዶም ትጠፋለች ማለት ነው። እና የሰዶም ከተማ ሲጠፋ የሎጥ ልጆች 2 ሴት ልጆች ሙሉ በቃ የዓለም ሕዝብ የጠፋ ነው የመሰላቸው። ስለዚህ ዘር ለማስቀረት ብለው ከሎጥ ጋር ልጅ ለመውለድ ግንኙነት ያደርጋሉ ማለት ነው። ይሄ እንደዚህ አይነት ነገር በጣም ብዙ ጊዜ መጽሐፍ ብሉይ ኪዳን ላይ ስታገኙ አንዳንድ ስኮላሮች ምን ይላሉ? እስራኤላውያን የሌሎቹን የዘር ግንዶች ይሄ ከእግዚአብሔር መለየታቸውን ወይ ደግሞ በኃጢአት የተጸነሱ መሆናቸውን ወይ ደግሞ በስጋ ዘመድ መካከል የተደረገ ግንኙነት ስለሆነ የነሱን ይሄ ኢትኒሲቲ ወይ ደግሞ የነሱን ህዝብ የበላይነት ለማሳየት እንደሆነ ይጠቅሳሉ ማለት ነው። በእስራኤላውያን ካያችሁ ለእነ ያዕቆብ ለእነ ይስሐቅም ሚስት ሲፈለግ የት ነው የሚካሄደው? ከከናውያን እንትን እንዳይወልዱ በጣም ያስጠነቅቋቸዋል። ምክንያቱም ብዙ ጊዜ በተደጋጋሞች የምታገኙት ምንድን ነው? ከከነአን ጋር ለምሳሌ ኤሳውም ሌሎቹም ልጅ ሲወልዱ ወደ ኃጢአት ወደ ጣዖት አምልኮ ሲገፋችሁ እናያለን ማለት ነው። ስለዚህ ይሄንን ተመሳሳይ ቲም ስለሆነ ኖቲስ እንደታደረጉት ነው። ከዛ አብርሃም ወደ አቤሜሌክ ሲሄድና ወደ ፈርዖን ከዛ ደግሞ አቤሜሌክም ጋር ደግሞ 2 ተመሳሳይ ኃጢአት ሲሰራ ታገኙታላችሁ። እሱንም ሚስቱን እህቴ ናት ብሎ ሲናገር ማለት ነው። እዚህ ጋርም ደግሞ እኛ የቅዱሳን ምልጃ የምንጠቅስበት ነው። አብርሃም ለአቤሜሌክ ወደ እግዚአብሔር ይጸልያል። እግዚአብሔርም አቤሜሌክን ሚስቱን ባሪያዎቹን እንደፈወሳቸው እናገኛለን ማለት ነው። ከዛ ምዕራፍ 21 ላይ ስንገባ ይስሐቅ ሲወለድ እናገኛለን። ከዚህ በፊት ያለውን የታሪኩን አመጣጥ እንድታዩት ነው። አብርሃም መጀመሪያ ከነአን ሲገባ ባለፈው ብያቸዋለሁ፣ መስዋዕት ይሰራል። መሰዊያ ወይ ደግሞ ቤቴል ብሎ ይጠራታል ያንን ቦታ ማለት መጀመሪያ ያረፈበትን ቦታ። ከዛ ቀጥሎ ምንድን የሚያጋጥመው ወደ ግብጽ ሲሄድ ፈርዖንን እንዳይገደል ብሎ ሚስቱን እህቴ ናት ይላል ማለት ነው። ብዙ ጊዜ አብርሃም ይሄን የሚያደርገው ብዙ ጊዜ ለምንድን ነው? መፍትሄ በራሱ ከእግዚአብሔር ላይ ከመተማመን ይልቅ በራሱ ሲተማመን መፍትሄ ሲፈልግ ሲስት ታገኙታላችሁ ማለት ነው። እምነቱ ሲያንስ ማለት ነው። ተመልሶ ደግሞ ሎጥን ከባርነት ሲያስለቅቅ ታገኙታላችሁ። ከዛ በኋላ ደግሞ እምነቱ ትንሽ ደግሞ ሲደክም ደግሞ
ከገረዱ ከሳራ ገረድ ደግሞ እስማኤልን ሲወልድ ታገኙታላችሁ። ተመልሶ ደግሞ አብርሃም ከእግዚአብሔር ጋር ቃል ኪዳን ይገባል። ተመልሶ ደግሞ አቤሜሌክ ጋር ይሄዳል። አቤሜሌክ ጋር ደግሞ ድጋሚ ይስታል። ከዛ ደግሞ ተመልሶ ከፊልና ደግሞ ይስሐቅ ሲወለድ እናገኛለን ማለት። ስለዚህ ይሄ ውጣ ወረድ ነው እና ቅድም ያልኳችሁ የእግዚአብሔርና አብርሃም ቃል ኪዳን እንትን ሲሉ በእንስሳቱ መካከል ማለፍ ነው ብያቸዋለሁ። በእንስሳቱ መካከል ሲያልፉ ምንድን ነው አንድ ቃል ኪዳኑ የሰበረ ሰው ልክ እንደዚህ እንስሳት ለሁለት ይክፈለኝ እንደማለት ነው እና በእንስሳቱ መካከል የሚያልፈው ማን ነው? እግዚአብሔር ብቻ ነው። ስለዚህ እግዚአብሔር ሁሉን ሪስክ እና ሁሉን ኃላፊነት እየወሰደ ነው። ምክንያቱም የአብርሃምን ደጋግሞ እንደሚበድል ስለሚያውቅ ማለት ነው። እና አብርሃም ግን እየቆየ ሲመጣ ግን የእግዚአብሔርን ቃል ኪዳን በውስጡ እምነቱ እያደገ እናየዋለን። ይህን የምናየው ምን ላይ ነው? እግዚአብሔር አብርሃምን ይስሐቅን ምን ይለዋል? ሰዋልኝ ሲለው እናገኛለን። እና እዚህ ጋር የአብርሃም ለውጡን ታዩታላችሁ። ሁለት አይነት ለውጦች ማለት ታሪኩን ስለምታውቁት አልነግራችሁም። ስለዚህ አብርሃም ሎጥን ሰዶምን ለማዳን ከእግዚአብሔር ጋር ሲከራከር ታዩታላችሁ አይደል? እዚህ ጋር ግን ይስሐቅን ሰዋልኝ ሲባል ምን ይላል? ቃል ኪዳንን ጠብቅ፣ ልጄ ነው እኮ ብቸኛው ልጄ ነው እያለ እንትን ሲከራከር ታዩታላችሁ። በእምነት ሲፈጽም ነው የምናገኘው። እና ስለዚህ አንደኛው የምናየው አብርሃም በእግዚአብሔር ያለውን ሙሉ በሙሉ እምነት፣ ቅድም እንዳልኳችሁ አሁን ከፍ ዝቅ የነበረው ህይወቱ አብርሃም ሙሉ በሙሉ እምነቱን እግዚአብሔር ሲጥል ታዩታላችሁ ማለት ነው። ምክንያቱም አብርሃም እግዚአብሔር ልጁን ቢሰዋም ወይ እንደሚያስነሳው ወይ በሆነ ነገር ቃል ኪዳኑ እንደሚፈጸም ሲያምን ታዩታላችሁ ማለት ነው። ሁለተኛው ደግሞ በጣም ወሳኙ ነገር እግዚአብሔር አንዳንድ ጊዜ የአብርሃምን እምነት ለመፈተን ነው እንላለን። ግን እግዚአብሔር አብርሃም ታማኝ እንደሚሆን ያውቃል አያውቅም? ስለዚህ አንደኛው ትርጓሜ ደግሞ ምንድን ነው? በአብርሃም አካባቢ የነበሩ ሰዎች እነማን ናቸው? ምን አይነት ሰዎች ናቸው? ምን የሚያመልኩ ናቸው? ጣዖት አምላኪዎች አይደለም? ጣዖት አምላኪዎች ናቸው። ለጣዖትም ደግሞ ሲሰዉ ታገኛቸዋላችሁ። ይሄ ባህሪ ደግሞ ለእስራኤላውያንም ሲጋባባቸውና እነሱም ልክ እንደነሱ ለጣዖቱ መስዋዕት ሲያቀርቡ ታዩታላችሁ። የሚያቀርቡት መስዋዕት ደግሞ ከእንስሳት አልፎ ምን ያቀርባሉ? ልጆቻቸውንም ያቀርባሉ። ይህንን ለማየት ኦሪት ዘሌዋውያን ምዕራፍ 20 ቁጥር 2 ላይ ምን ይላል? ደግሞ የእስራኤል ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደል፣ የሀገሩ ሕዝብ በድንጋይ ይውገር ይላል። ስለዚህ ይሄ ምን እያለ ነው? እግዚአብሔር እነሱ ልክ በእነሱ ኢንፍሉዌንስ እየተደረጉ ልጆቻቸው መስዋዕት ሲያደርጉ እናያለን። እና እግዚአብሔር የአብርሃም ታማኝነት ያውቃል። እኛ ያው ይሄንም የክርስቶስ ምሳሌ እናደርጋለን። የይስሐቅና የአብርሃምን አብርሃም የአብ ምሳሌ ተደርጎ ይስሐቅ ደግሞ የክርስቶስ ምሳሌ ተደርጎ፣ ግን እግዚአብሔር አብርሃም አንድ ነገር እንዲረዳ ፈልጓል ማለት ነው። ልክ እግዚአብሔር እንደ ሌሎቹ በአካባቢ እንዳሉት የጣዖት አምላኪዎች እግዚአብሔር እንደነሱ እንዳልሆነ፣ እንደነሱ የልጅ መስዋዕት እንደማይፈልግ ለአብርሃም እያስረዳው። ምክንያቱም መጨረሻ ላይ ምን ይለዋል? ይስሐቅ አይሰዋም አይደለም? ስለዚህ ምን እያለው ነው? ልክ እንደ ሌሎቹ አማልክት ይሄኛው አሁን እግዚአብሔር ኤልሻዳይ የልጅ ወይ ደግሞ የደም ጥማት እንደሌለበት እንደ ሌሎቹ የልጅ መስዋዕትነት እንደማይፈልግና ከእሱ ጋር ያለው ግንኙነት በአብርሃም ባለው እምነቱ እንደሆነ የአብርሃምን ካራክተር ለመቀየር አብርሃም ለእግዚአብሔር ያለውን አረዳድ ለመቀየር ነው ማለት ነው። ከዛ ምዕራፍ 23 ላይ የሳራ እድሜን ታገኙታላችሁ። ይስሐቅ ይወለዳል። የሳራ እድሜ ስንት ነው? 127። ለምን የተገለጸ ይመስላችኋል? ሳራ ብቸኛዋ የሴት እድሜ የተገለጸው መጽሐፍ ቅዱስ የእሷ ብቻ ነው። ለእሱ የተገለጸው ለምንድን ነው? ይስሐቅ በጣም አርጅታን የወለደችው አይደል? እግዚአብሔር አንዳንድ የሚሰጠን ነገር ሲቆይ የሰጠንን ነገር ደግሞ እንድንጠቀምበት ምን ይላል? ጊዜውንም ባርኮ ይሰጠናል ማለት ነው። ይስሐቅ ከእናቱ ጋር እስከ 37 ዓመቱ ኖሯል እና በዚህ ጊዜ ማን ነው ከእናቱ ጋር ይህን ያህል ዓመት አብሮ የሚሆነው? ስለዚህ
ይህንን የእግዚአብሔር ቸርነቱን ለማየት ነው ማለት ነው። ምዕራፍ 24 ላይ ደግሞ አብርሃም ለይስሐቅ ሚስት እንዲያመጣ አልዓዛርን ይልከዋል ማለት ነው። ቃል ኪዳን ያስገባዋል። ግን ቀደም እንዳልኳችሁ ለሚስት እንዲያመጣለት የት ነው የሚልከው? የት ይልከዋል? አብርሃም ምዕራፍ ቁጥር 3 ላይ ምን ይላል? ከከነዓን ሴቶች ለይስሐቅ ሚስት እንዳያገባ ማለት ነው። ስለዚህ ከላባ ሚስት እንዲያመጣለት አልዓዛርን ይልከዋል ማለት ነው። ሚልካ የወለደችው የባቱኤል ልጅ ርብቃን ለይስሐቅ አብርሃም ያጭለታል ማለት ነው። ታሪኩ ረጅም ስለሆነ ይህንን እተዋለሁ። ምዕራፍ 25 ላይ የይስሐቅና ርብቃን እናገኛቸዋለን ማለት ነው። እሱ ላይ ሌላ የምታገኙት አብርሃም ሁለተኛ ሚስት ያገባል፣ ኬቱር ከተባለች ማለት ነው። ለአብርሃም ደግሞ እርሱን ሲያወርሱት አያላችሁ። ትንሽ እዚህ ጋር ይስሐቅና አብርሃምን ልዩነትና ተመሳሳይ ታሪካቸው ላይ ታገኙበታላችሁ። አንደኛ ሁለቱም ሳራም ርብቃም ምን ነበሩ? መካን ነበሩ አይደል? ግን ሁለቱም ደግሞ ልጅ ሲያገኙ ታዩታላችሁ ማለት ነው። ሁለቱም ደግሞ ይስሐቅም አብርሃምም አቤሜሌክ ጋር ታገኟቸዋላችሁ። ሁለቱም ሚስቶቻቸውን ምን ይላሉ? እህቴ ናት ብለው ሲናገሩ ታዩታላችሁ። መጨረሻ ላይ ደግሞ እግዚአብሔር ድጋሚ ቃል ኪዳን ሲገባላቸው እናያለን። ይስሐቅ ግን ከአባቱ ደግሞ ተሽሎ እናገኘዋለን። ልክ አብርሃም ከሌላ ከአጋር ሲወልድ እናገኘዋለን። ይስሐቅ ግን ሚስቱን እንደሚጠብቃትና ከርብቃ ብቻ እንደሚወልድ እናገኛለን ማለት ነው። ከዛ ይስሐቅ በጌራራ ምድር ደግሞ ከአቤሜሌክ ጋር ደግሞ ያለው ግንኙነት ስናይ ልክ ከግብፅ ከኦሪት ዘጸአት ታሪክ ጋር ትንሽ የሚመሳሰል ነገር አለው። ይስሐቅ በጌራራ ምድር ላይ በጣም ታላቅ ሕዝብ ይሆናል። በጣም ከብቶቹም ሀብቱም በጣም ትልቅ ይሆናል፣ ትልቅ ሕዝብ ይሆናል። ስለዚህ አቤሜሌክ ይህን በመፍራት ምን ይለዋል? ከኛ ተለይ ይለዋል ማለት ነው። ልዩነቱ ምንድን ነው? አቤሜሌክ ምን ይለዋል? ተለይ ይለዋል። የፈርዖን ግን ምንድን የሚያደርጋቸው እነሱን ልክ እንደ ታላቅ ሕዝብ እንዲያሆኑ ብሎ ምን ይላል? ባርነት ይገዛቸዋል ማለት ነው። ከዛ ይስሐቅ ትንሽ ከነ አቤሜሌክ ራቅ ብሎ እዛ አካባቢ መኖር ይጀምራል ማለት ነው። ድንኳኑን ይተክላል። እዛ አካባቢ አባቱ አብርሃም የቆፈራቸውን ይሄ የውሃ ጉድጓዶች በመቆፈር እዛ አካባቢ ለመኖር ይሞክራል። ሲቆፍር ይመጡና ይደፍኑበታል። ከዛ የሆነ ቦታ ውሃ ይቆፍራሉ። እዛ ቦታ ግን አቤሜሌክ ይመጣና ቃል ኪዳን ያደርጋሉ። ያ ቦታ ምን ይባላል? ይሄ ውሃ ጉድጓድ ቤርሳቤ ይባላል። እዚህ ቦታ ላይ አብርሃምና ይስሐቅና አቤሜሌክ ቃል ኪዳናቸውን አድርገው ይስሐቅ በዛ ቦታ መኖር ይጀምራል ማለት ነው። ስለዚህ ከዛ በኋላ ታሪኩ በጣም እየፈጠነ ይመጣና ወደ ማን ነው የምንሄደው? የይስሐቅ ልጆች ኤሳውና ያዕቆብን እናገኛለን ማለት ነው። የኤሳውና የያዕቆብ ታሪክ ልክ ከእንትና ጋር ይመሳሰላል፣ ከአቤልና ቃየል ጋር ማለት ነው። ኤሳው ያው በጣም ወንዳ ወንድ በጣም በማደን እንደዚህ አይነት ወንድ ነው። ያዕቆብ ደግሞ የት ነው የምታገኙት? ከእናቱ ጋር አይደለ? ኩሽና ውስጥ በጣም ባለሙያ እንደሆነ የሚነገርልን ማለት ነው። ከዛ ታሪኩን ብናሳጥረውና ያዕቆብ ኤሳው እርቦት ሲመጣ ቡክርናውን ለያዕቆብ ይሸጥለታል ማለት ነው፣ በምስር ወጥ ማለት ነው። በጣም ይሄ ወሳኙ ለምንድን ነው? ይሄ አስፈላጊነቱ ምንድን ነው? በዛ ጊዜ አንድ ሰው የመጀመሪያ ልጅ ከሆነ ከአባትና ከእናቱ ሀብቱን ሲወርስ በጣም ልዩነት አለው። እኛ እንደምናስበው እኩል የሚካፈለው ነው ይመስላል። ሁለት ልጅ ካለ ግን የዛ ጊዜ የነበረው የግማሹን ግማሽ ነው የመጀመሪያ ልጅ የሚወስደው ማለት። ስለዚህ 2/3 ነው ሀብት የሚሰጠው ማለት ነው። እና ደግሞ ለምሳሌ ትንሽ እናንተ ካስተዋላችሁት እዚህ ጋር
ያዕቆብ የመጀመሪያው ልጅ ኤሳው ነው አይደለ? ግን ደግሞ በኋላ ደግሞ ማን ነው ያዕቆብ ኤሳውን ያዕቆብ ይስሐቅን አታሎ ምርቃቱን ይቀበላል አይደል? ስለዚህ ሁለት ጊዜ ነው የምታገኙት ማለት ነው፣ ብኩርናውን የሚወስድበት ማለት ነው። እና ጥያቄ አለ፣ የትኛው ጋር መጀመሪያ ነው ብኩርናውን የወሰደው ወይስ ደግሞ ሁለተኛ ምርቃቱን ሲቀበል ማለት ነው? የትኛው ይመስላችኋል? መጀመሪያው እኮ ኦልሬዲ ሸጦለታል አይደል ኤሳው። ሁለተኛው ላይ ያው የታሪኩ ላይ እንዳያችሁት ይስሐቅ የሚወደው ማንን ነበር? ከያዕቆብ እና ከኤሳው ኤሳውን አይደል? እናቱስ ርብቃስ? ስለዚህ አሁን ርብቃ ይስሐቅ ለያዕቆብ እድሜው እንዳረጀና ምንድነው ቃል ኪዳኑ ሊሰጠው እንደነበረ ስትሰማ ኤሳው ለአደን ሲወጣ ምን ታደርጋለች? ለይስሐቅ ተናግረው ነው። ይስሐቅ ልክ እንደሱ ጸጉር ለብሶ ድምፁን እንትን ብሎ ምን ይላል? ድምፁ አባቱ ያውቅበታል፣ ግን ደግሞ እጁን ሲነካው ደግሞ ጸጉር ስለለበሰ ልጆ ነው ብሎ ለእሱ ይሰጠዋል ማለት ነው። እዚህ ጋር ይስሐቅ ያዕቆብ ምን ይለዋል? እንዴት ቶሎ መጣ? ምክንያቱም ከአደን መጥቶ ምግብ ሰርቶ ቶሎ ሲመጣበት ጥያቄ ሲጠይቀው እናገኘዋለን። እና እንዴት እንደፈጠነ ይስሐቅ ሲጠይቀው ምን ይለዋል ያዕቆብ? እግዚአብሔር አምላክ ወደ እኔ ስላቀረበው ነው ይለዋል ማለት ነው። እግዚአብሔር አምላክ፣ ስለዚህ የአንድ ቤተሰብ ናቸው አይደለም? እግዚአብሔር አምላክ ምን ማለት ነው? ያንተ አምላክ ነው እንጂ የእሱ ነው። እዚህ ጋር ያዕቆብ ላይ የምታዩት ነገር ምንድነው? ከአንዳንዴ በቤተሰብ እናትና አባት በጣም ሃይማኖተኛ የሆኑና ልጅ ጋር ሲደርሰው ምን ይላል? ልጅ ደግሞ በጣም ከሃይማኖት ይርቃል አይደለም? ይህንን ቀጥሎ እናያለን። ያዕቆብ ታሪክ ላይ እግዚአብሔር ሲጠቀስ ስሙንም አታገኙትም ማለት ነው። እዚህ ጋርም ይሄ አንድ ኢንዲኬሽን ነው ማለት ነው። ከዛ ይሄንን ካደረገ በኋላ ያዕቆብ ወንድሙን በመፍራት ምን ያደርጋል? ይሸሻል አይደል? ሲሸሽ ያዕቆብ ይሄ መሰላል የምንለው ወይ ደግሞ ህልም ያያል ማለት ነው። ያዕቆብ ህልም ያያል። በመሰላሉ ላይ ምንድን ነው የሚያየው? መላእክት ሲወጡና ሲወርዱ እና አንዳንድ ቃሉ መሰላል የሚለው ቃል በግሪክ ክላማከስ ይባላል። መሰላል ማለት ነው። ኦሪጂናል የአይሁድ ቃሉ ደግሞ ሱላም ይባላል። እና አንዳንዴ እንደ መሰላልም ይገልጸዋል፣ አንዳንዴ ደግሞ ልክ እንደ በር ይገልጸዋል። ወይ ደግሞ እኛ እንደምናስበው ይሄ ሰው የሚወጣበት መሰላል ሳይሆን መላእክቱ እዛ ሲገቡና ሲወጡም እንዳየ ይገልጻሉ። አንዳንዴ ደግሞ ልክ የኛ ቤተክርስቲያን አሰራር አለ አይደለም? ቅድስተ ቅዱሳን ይሄ በደረጃ አይደለም? መላእክቱ እንደዛ ወደ ሲቀርቡና ሲጠጉ እንደዛ እንዳየም ይሄ ምስል ከሳች ስለሆነ አገላለጹ እንደዛ ነው የሚሉም አሉ። ከዛ ያዕቆብ ከዛ ህልም ይነሳና ያንን ቦታ ምን ይለዋል? ቤቴል ይለዋል ማለት ነው። ቤቴል ከዚህ በፊት የት አግኝተ ነው ነበር? አብርሃም ከናንን ሲረግጥ ያቺ ቦታ ምን ብሏት ነበር? ቤቴል ማለት ነው። ስለዚህ ልክ እንደ አብርሃም እንዳባቱ ማለት ነው። ከዛ በኋላ ደግሞ ኦሪት ዘጸአት ላይ አንደኛ ነገሥትም ላይ ምን ታገኙታላችሁ? ከግዞት ሲመለሱ የአምልኮ ቦታ ወይ እስራኤል ይሁን ወይ ቤቴልሔም ይሁን እያሉ ሲከራከሩ ታገኛላችሁ ማለት ነው። ምክንያቱም እዚህ ቦታዎች ስለተጠቀሱ ማለት ነው። እና ደግሞ ትንሽ ታሪኩም ደግሞ ይስሐቅ ይሄንን መሰላል በህልሙ ካየ በኋላ ደግሞ ሲለወጥ ታዩታላችሁ። እዚህ ጋር እግዚአብሔርን ወይ ልክ የአባቱ አምላክ ብቻ አድርጎ ከማየት ይልቅ ልክ ህልሙን ካየ በኋላ ምን ይላል? እነሆም እግዚአብሔር በላይ ቆሞበት ነበር፣ እንዲህ ማለት የአባቴ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛባትን ምድር ለአንተ ለዘርም እሰጥሃለሁ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድበትን መንገድ ሁሉ እጠብቅሃለሁ ይላል ማለት ነው። ያዕቆብም እዚህ ጋር
ከእንቅልፍም ተነስቶ በእውነት እግዚአብሔር በዚህ ስፍራ አለ እኔም አላወቅኩም ነበር ይላል። ስለዚህ እግዚአብሔር እኔም አላወቅኩትም ነበር ይላል። ስለዚህ እዚህ ጋር ያለውን ጋፕ እናያለን። ግን እዚህ ጋር ደግሞ ወደ እግዚአብሔር ሲቀርብና እዚህ ጋር ስዕለት ሲያረግ ታገኙታላችሁ። ያዕቆብም ልክ ጸሎት ሳይሆን እግዚአብሔር ካዳነው አምላኩ እንደሚያደርገው ከእግዚአብሔር ጋር ስዕለት ሲያረግ ታገኙታላችሁ ማለት ነው። ከዚህ ቦታ የተኛበትንም ድንጋዩን አንስቶ ያቆመዋል። የእግዚአብሔር ቤትም ይሆናል ብሎ ልክ እንደ አብርሃም ቃል ኪዳን ሲገባ ታገኙታላችሁ ማለት ነው። እንደ ሐውልት ይተክልበታል ማለት ነው ይሄን ቦታ። ስለዚህ ልክ ቅድም እንዳልኳችሁ የእግዚአብሔር ከያዕቆብ ታሪክ ውስጥ ስሙ ሲጠቀስ አታገኙትም። ራሔልን ያገኛታል። ይሄ ራሔል የጉድጓዱን ድንጋይ ሲፈነቅለው የታሪኩን ታውቁሳላችሁ። ራሔልን ሲያያት ስንቴ 100 ጎረምሳ 10 ጎረምሳ የማያነሳውን ድንጋይ ሲፈነቅል ታገኙታላችሁ ማለት ነው። እዚህ ጋር የያዕቆብና የይስሐቅ ታሪክ አለ። ይስሐቅ ሚስት የመጣለት እንዴት ነው? እሱ ሄዶ ነው አይደለም አይደለ? ያዕቆብ ግን እሱ ሄዶ ነው ያገኛት ማለት ነው። ሁለቱም ግን ሚስቶቻቸው የተገኙት የት ነው? በውሃ ጉድጓድ ቦታ። ርብቃ ስትገኝ ርብቃ ለአልዓዛር ምን አድርጋለች? እንክብካቤ አድርጋለች አይደለ? ተንከባክበዋለች። እሱ ጸባዩን አይቶ ነው ለሚስትነት ያጫት ማለት ነው። እዚህ ጋር ደግሞ የምናገኘው እንክብካቤውን ማንም ሲያደርግ የምታዩት ተገላቢጦሽ ሆነ። ያዕቆብ ራሔል ካየችው በኋላ ቀጥታ ምንድን ነው ያደረገችው? እንግዳ መቀበል ምንም አላደረገችው። ሄዳ ለማን የተናገረችው? ለአባቷ ማለት ነው። ስለዚህ እዚህ ጋር ያዕቆብ ይሄ አክቲቭ የሆነ እንትን ሲጫወት እናገኘዋለን ማለት ነው። ከዛ ላባ 7 ዓመት ያገለግሏል ማለት ነው፣ ራሔልን ለማግኘት ማለት ነው። ከዛ 7 ዓመት ካገለገለ በኋላ ማንን ነው የሚሰጠው? ሊያን ይሰጠዋል አይደለ? ከዛ ያዕቆብም ያገለገልኩ ስለ ራሔል አልነበረም ለምን አታለልከኝ ይለዋል ማለት ነው። እና እዚህ ጋር የተጠቀሰው ቃል ዳይሬክትሊ ከአባቱን ልክ ያታለለበት ቃል አድርጎ መጽሐፍ ቅዱስ ላይ እናገኘዋለን ማለት። ስለዚህ ልክ አባቱን እንዳታለለም እዚህ ጋር ራሱ ላይ ሲያጋጥመው እናገኛለን ማለት። ስለዚህ 14 ዓመት ያገለግላል፣ ራሔልንም ያገኛል ማለት ነው። ራሔልና ሊያን ሲያነጻጽር ራሔል በጣም መልከ መልካም እንደነበረች፣ ሊያ ደግሞ በጣም ይሄ እንትኗን የሚገልጸው ፐርሰናሊቲዋን መልኳን ሳይናገር፣ ስለዚህ ይሄን ያህል ብዙም ምትስብ አልነበረችም ማለት ነው። ብዙ ማንም የሚያገለግላትም አልነበረም፣ ለእሷም የሚሰራላት አልነበረም። እና አባቷ ራሱ ይወዳታል አይልም ማለት ነው። አባቷም ራሱ አይወዳትም ማለት ነው። እና መጽሐፍ ቅዱስ ላይ ካመሳሰላችሁት ታሪኩ ይመጣና እግዚአብሔር የሚገለጸው የቱ ጋር ነው? ያዕቆብ ላይ አታገኙት። የሚገለጸው ሊያ ጋር ሲመጣ ነው። ሊያ ጋር ሲመጣ ሊያንም ማህፀኗን እንደከፈተላት ልጅም እንደምትወልድ እናገኛለን። ልጇንም የመጀመሪያው ልጇ ማን ይባላል? ሮቤል። እና ሮቤል የሚያለችው ለምንድን ነው ይባላል? እግዚአብሔር መከራዬን አይቷልና። እዚህ ጋር ካያችሁት ቅድም እንደነገርኳችሁ ከአጋር ጋር ይመሳሰላል ታሪኩ ማለት ነው። አጋርም እግዚአብሔር ተመልክቷታል። ልጇንም እግዚአብሔር ሰማኝ እስማኤል ያለችው ለዛ ነው ማለት ነው። እና እግዚአብሔር ብዙ ጊዜ ለተገፉት መልስ ሲሰጥ፣ ስለነሱ ሲገለጥ፣ እነሱን ቃል ኪዳናቸውን ሲጠብቅ ታገኙታላችሁ ማለት ነው። ስለዚህ እዚህ ጋር የ12ቱን የእስራኤል ነገድ እናገኛለን ማለት ነው። ሮቤል ይወለዳል። ከዛ ሊያ ስምዖንን፣ ሌዊን ከዛ ደግሞ እዚህ ጋር ልጆቹን በወለደች ቁጥር መጽሐፍ ቅዱስ ሲነግረን ራሔል ሊያ ባሏ ያዕቆብ እንደሚወዳት አድርጋ ተስፋ ታደርግ ነበረ። ግን የያዕቆብን ይሄ የእሱን ሪስፖንስ አናገኘውም እዚህ ጋር ማለት ነው። ከዛ በሶስተኛው ተወልዳለች፣ ያዕቆብን ወደዳት የሚል አናገኝም ማለት። ስለዚህ አራተኛው ልጅ ስትወልድ ሊያ ያዕቆብን ፍቅር ተስፋ ከማድረግ ይልቅ ተስፋን ወደ እግዚአብሔር ታደርጋለች ማለት ነው። ቁጥር 35 ላይ ይላል ወንድ ልጅንም ወለደች፣ በዚህ ጊዜ እግዚአብሔርንም አመሰግናለሁ አለች፣ ስለዚህም ስሙን ይሁዳ ብላ ጠራችሁ። ስለዚህ
እምነቷን ወደ እግዚአብሔር አደረገች ማለት ነው። ስለዚህ እምነቷን ወደ እግዚአብሔር አደረገች፣ እግዚአብሔርም እሷን የሚወዷት ልጆች ይሰጣታል ማለት ነው። እና ሊያ የሙሴን አባት የሙሴን የተገኘበትን የሌዊ የዘር ትሰጣለች ማለት ነው። ሁለተኛ ደግሞ ክርስቶስ የዳዊትን ያስገኘው ይሁዳን ትወልዳለች ማለት። ስለዚህ ዋና ዋና የመጽሐፍ ቅዱስ የዘር ግንድ የምናገኝባቸውን የማን ልጆች ናቸው ማለት ነው? የሊያ ማለት ነው። እና ራሔል ደግሞ ያው ልክ እንደነ ርብቃ ምን ነበረች? ልጅ አልወለደችም ነበረ እና ራሴን አጠፋለሁ ብላ ለያዕቆብ ትነግረዋለች። እግዚአብሔር ግን ከገረዷ እንዲወልድ ታደርገዋለች ማለት ነው። ከገረዷ ባላ ዳንን ትወልዳለች፣ ንፍታሌምን። ከዛ ኮምፒቴሽን ይጀምራል ማለት ነው። ሊያ ደግሞ ከዘለፋ ከገረዷ ደግሞ ጋድ፣ አሴር እንዲወለዱ ታደርጋለች። ከዛ ሊያ ደግሞ መልሳ 5ኛና 6ኛ ልጅ ትወልዳለች ማለት ነው። ከዛ በኋላ እግዚአብሔር ራሔልን አሰባት ይላል ማለት ነው። እዚህ ጋር ሲደርስ ራሔል እስከዚህ ድረስ መሀን ነበረች። ከዛ እግዚአብሔርንም ተለመናት፣ ማህፀኗንም ከፈተ። ከዛ ማንን ትወልዳለች? ዮሴፍ ይወልዳል ማለት። ስለዚህ ዮሴፍ ወደ ኦሪት ዘጸአት የሚወስደን እሱ ነው ማለት ነው። ከዛ ከላባ ጋር ያዕቆብና ሀብት ክፍፍል ሲያደርጉ ታዩታላችሁ። ይህ የበጎቹ ታሪክ ማለት ነው። የዚህ ቻፕተር ላይ መጽሐፍ ይሄ ቻፕተሩን እኩል የምትከፍሉት ከሆነ ያዕቆብ ልጅና ሀብት ሲሰጠው እግዚአብሔር ሲባረከው ታገኙታላችሁ ማለት ነው። ከዛ ያዕቆብ ወደ ከነዓን ይመለሳል ማለት ነው። ወደ ከነዓን ሲመለስ ያዕቆብ ቅድም እንዳልኳችሁ ትንሽ ጸባዩ እየተሻሻለ ሲመጣ ታገኙታላችሁ። አሁን ሲመለስ የምናያቸው ለውጦች አሉ። አንደኛ ሲመለስ ልጆቹንና ሚስቶቹን ምን ያደርጋል? ለሁለት ይከፍልና በጣም ብዙ ስለሆኑ ለሁለት ይከፍላቸውና እሱ መጀመሪያ ቀድሞ ይሄዳል ማለት ነው። ምን ይላል? ያዕቆብም አለ የአባቴን የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድህበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ ለባሪያህ ከሰራኸው ከምሕረትና ከእውነትም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስ ተሻገሬ ነበርን። አሁን ግን የሁለት ክፍል ሰራዊት ሆንኩኝ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራለሁና። ስለዚህ እናቶችና ልጆችን ይለያቸውና ለሁለት ከፍሎ እሱ ቀድሞ ይሄዳል ማለት ነው። ስለዚህ እዚህ ጋር የምታዩት ይሄ የራሱን ሕይወት ከማስቀደም ይልቅ የሌሎቹን ሕይወት የማስቀደምና ራሱን አሳልፎ ለመስጠት ለሌሎቹ መስዋዕትነት ሲያደርግ ታገኙታላችሁ። ሁለተኛ ደግሞ ቀጥታ ወደ ከነዓን አይደለም፣ ቀጥታ ሄደው ለማን ወደ ማን ነው? ወደ ወንድሙ እንኳ ለግዴታ አይደለም፣ ወደ ወንድሙ ይቅርታ ከሱ ጋር ለመታረቅ ሲሄድ ታገኙታላችሁ። ሲሄድ ደግሞ መላእክትን ያገኘዋል። ቅድም ሲመጣ መላእክት በህልሙ ይታዩታል አይደል? ከእነሱ ጋር ግን ኢንተራክሽን ያደርጋል፣ ኖቲስም አያረጉትም አይደል? እዚህ ጋር ደግሞ መላእክቱን የእግዚአብሔር መላእክትን ተገናኙት ይላል ማለት ነው። ከእነሱ ጋር ከበፊቱ ይልቅ የተሻለ ግንኙነት ሲያደርጉ ታገኙታላችሁ። ለእግዚአብሔርም ያለው ይሄ ግንኙነት ደግሞ የተሻለ ሲሆን ቅድም ካዳንከኝ አምላኬ ትሆናለህ። እዚህ ጋር ደግሞ ምን ይላል? ያዕቆብም አለ የአባቴም የአብርሃምም አምላክ ሆይ የአባቴ ይስሐቅ አምላክ ሆይ ወደ ምድር ወደ ተወለድክበት ስፍራ እያለ የራሱ አምላክ እንደሆነ ሲቀበለው ታገኙታላችሁ ማለት ነው። በአባቶቹ አምላክ ሲያምን ታገኙታላችሁ ማለት ነው። እኛ ጋር አሁን ቅዳሴ ሌላ ቃሉ ምንድን ነው? ቁርባን ይባላል አይደል? መጽሐፍ ቅዱስ ላይ ስለ ቁርባን መጀመሪያ የምታገኙ በደንብ የሚገልጸው እዚህ ጋር ቁርባን ማለት ከአማርኛው ቃል ጋር ከምን ጋር ይመሳሰላል መሰላችሁ? ከመቅረብ ጋር የሚለው አይመሳሰልም? ይህን በደንብ ኦሪት ዘጸአት ላይ እናየዋለን። ግን መቅረብ ማለት ቁርባን ወይ ደግሞ መስዋዕት፣ የብሉይ ኪዳን መስዋዕት የሚደረጉት ምንድን ነው? አንደኛው ቅድም ይሄ እንደ ትልቅ ማዕድ አድርገው ይገለጻል። ሁለተኛ ደግሞ እንደ የሆነ ሰው ቤት ስትሄዱ የሆነ ሰው ቤት ወደ እንግዳ ስትቀርቡ ይዛችሁ የምትሄዱት ምንድን ነው? ስጦታ። ስለዚህ
ልክ ያዕቆብ ወደ ኤሳው በሚሄድበት ጊዜ እጅ መንሻ ያቀርባል አይደል? ስለዚህ ወደ እሱ ሲሄድ ያቀረበው መስዋዕት ቃሉን ከዛ ነው የምናገኘው ማለት ነው። እና ደግሞ እዚህ ጋር ሁለቱ ያዕቆብም ኤሳውም ተቀይረው ታገኟቸዋላችሁ። ያዕቆብ ከወንድሙ የወሰደው ምን ነበር? ብኩርና ነበር አይደል? እዚህ ጋር ደግሞ ምን ለማድረግ ይሞክራል? የወሰደውን በጠቅላላ ለወንድሙ ለመስጠት ይሞክራል። ለወንድሙም ለመገዛት ይሞክራል። ይሄ ካራክተሩ ሲለወጥ ታዩታላችሁ ማለት ነው። ኤሳውም ደግሞ ተለውጧል። ምንም ንዴት የለበትም። ወንድሙ በማግኘቱ ብቻ ደስተኛ ነው። እሱ የሰጠውንም እጅ መንሻ አይቀበልም ማለት ነው። ስለዚህ ታሪኩ መነሻው ጋር ሲመለስ ታገኙታላችሁ ማለት ነው። ከዚህ ተመልሶ ያዕቆብ ስሙን ያገኘበት እስራኤል የተባለበት ቦታ እንደርሳለን ማለት ነው። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህ ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። ምዕራፍ 35 ቁጥር 10 ላይ ማለት ነው። ከዚህ በኋላ ያዕቆብ ወደ ቤቴል ይመለሳል ማለት ነው። በዛ ቦታ መሰዊያ ይሰራል። ያዕቆብ የት ይመለሳል? ከዛ በኋላ ቅድም ያልኳችሁ መጀመሪያ አብርሃም ከነዓንን ሲረግጥበት ወደ ነበረው ቅድም ምንድን ነበር ያልኳችሁ? ቦታው ስሙ መምሬ ወደሚባለው ቦታ ማለት ነው። በዚህ ቦታ በመምሬ አድባር ዛፍ የተባለው ቦታ ማለት ነው። እዛ ይገለጥለታል። በዚህ ቦታም አባቱን ኤሳውና ያዕቆብ ሆነው አባታቸውን በዚህ ቦታ ይቀብሩታል ማለት ነው። ከዛ ቀጥሎ የምታገኙት የዮሴፍን ታሪክ ነው ማለት ነው። ዮሴፍ በጣም ታሪኩ በህልም ለወንድሞች የሚታዩትን ህልሞች ይነግሯቸዋልና እዚህ ጋር ትንሽ የምትመለከቱት በራሄልና ሊያ የነበረው መከፋፈልና ልዩነት በልጆቻቸውም ደግሞ ሲተላለፍ ታገኙታላችሁ ማለት ነው። አንዳንድ ጊዜ የቤተሰብ የፋሚሊ ትራውማ ወደ ምን ይኬዳል? ሂል ካላረገ ወደ ልጆች ማለት ነው። እና ወንድሞቹም እንደሚቀኑበት እንደሚጠሉትም ይናገራል። እና እሱ ግን ይህንን አይታየውም። በጣም ይሄ የዋህነትም ሊሆን ይችላል። ሁሌ እሱ የበላይነቱን ይነግራቸዋል ማለት ነው። በዚህም ይቀኑበታል። ከዛ ለመግደልም ቁጥር 20 ላይ ኑ እንግደሉ ይባባላሉ። እና ይሄ ቃል እንግደሉ ይላል እንጂ የዕብራይስጥ ቃሉ ላይ ምንድነው? በጣም ይሄ በጭካኔ እንደመግደል ማለት ነው። ልክ ቃየል አቤልን የገደለበት ቃል ተደርጎ ነው የሚገለጸው። እና በጭካኔ ለመግደል ይስማማሉ። ግን ሮቤል እንሽጠው በሚለው ይስማሙና ለእስማኤላውያን እንሽጠው ይላሉ። እስማኤል ማለት የእስማኤል ዘሮች ማለት ነው፣ ከቅድሞቹ ጋር የመጡት ማለት ነው። እና ይህ ስም ሲጠቀስ ብዙ ጊዜ ከያዛችኋቸው ታሪኩ ጋር ብዙ ታሪኮች ላይ ስማቸውን ሲደጋገሙ ታገኟቸዋላችሁ ማለት ነው። እና ልክ ዮሴፍን ደግሞ ልብሱን ይስሐቅ የሰጠውን ልብስ በፍየል ደም ነክረው ለአባታቸው ያሳዩታል ማለት ነው። ወንድሞቹ ልክ ይህንን ታሪክ ከምን ጋር ነው የሚመሳሰለው? ምን አባቱን ከሸወደበት ጋር ማለት ነው። እና ቀጣይ ዮሴፍ ተሽጦ እናገኘዋለን በግዞት ላይ። ከዛ በዮሴፍና ጲጥፋራን ታሪክ እናገኘዋለን። ዮሴፍ በጌታው ፊት ሞገስን አገኘ፣ እርሱም ያገለግለው ነበር ይላል። እና ዮሴፍ ፊቱ መልከ መልካም ውብ ነበር ይላል። ይሄ ቃል ለእናቱ የተሰጠ ቃል ነው። ልክ እንደ እናቱ ዮሴፍ እንደ ራሄል መልከ መልካም ነበረ። ከዛ ያው ጲጥፋራ ትከሳውና ይታሰራል። ልክ ይሄ ቻፕተር ምዕራፍ 39 ሲጀምር እግዚአብሔርም ከዮሴፍ ጋር ነበር ይላል። መጨረሻ ላይም ደግሞ የመጨረሻው ጥቅስ የሚዘጋውም ደግሞ እግዚአብሔርም ከእርሱ ጋር ነበር ይላል ማለት ነው። እና ከያዕቆብ ጋር ካመሳሰላችሁት ያዕቆብ ጋር እግዚአብሔር ምን አይል ብያቸዋል? አይጠቀስማ ታሪኩ ላይ። እዚህ ጋር ደግሞ እግዚአብሔር መጀመሪያም መጨረሻም ከዮሴፍ ጋር አብሮ እንደነበር እና ደግሞ ግርማ ሞገስም እንዳገኘና ኢቨን እስር ቤትም ገብቶ ራሱ የእስር ቤቱ
የእስረኞቹ አለቃ እንደሆነ እናገኛለን ማለት ነው። እና ደግሞ ዮሴፍም ልጅነት የነበረው ጸባይ ያለ አይደለም ወንድሞቹ ላይ የዋህነቱን የምታዩት ሲቀየር ታገኙታላችሁ። በጣም አገልጋይ እንደነበረ የተረጋጋ እንደነበረ እና ጸባዩ ሲቀየር ታገኙታላችሁና ሌላው ደግሞ ዮሴፍ አብዛኛው ነገር ለቤተሰቡ የሚነግራችሁ በህልም የሚታየው ነው አይደለም። እና ዮሴፍ ሙሉ ታሪኩን ካያችሁት ዮሴፍ ህልም ምንድነው? እግዚአብሔር ለዮሴፍ በምን እንደሚገለጽለት እግዚአብሔር ዮሴፍን በምን እንደሚቀርበው እዚህ ጋር በህልሙ ማለት ነው። ከጅምሩ ጀምሮ እግዚአብሔር ለዮሴፍ እየተገለጸ በህልሙ ሲመራው ሲያድነው እናገኛለን ማለት ነው። ከዛ ታውቁታላችሁ ታሪኩን። እስር ቤት ይገባል፣ ከእስር ቤት ይወጣል፣ የፈርዖንን ህልም ይፈታል። ፈርዖን በሁሉም እንትን ላይ ገዢ እንዲሆን ያደርገዋል ማለት ነው። እና ይሄ 7 ዓመት ድርቅና 7 ዓመት ልምላሜ አለ አይደለ? እና አሁን ይሄ አንዳንድ ሰዎች ያው ቅድም ባለፈው እንደነገርኳችሁ ኦሪት መጽሐፍትን ለማጣጣል እያሉ ይሄ እነዚህ ታሪኮች እኮ ፊክሽን ናቸው፣ ልብ ወለድ ናቸው እንጂ ሀፕን አላደረጉም ይላሉና አሁን ግን በጣም ሳይንስ አርኪኦሎጂ በተራቀቀ ቁጥር ምን እያገኙ ነው? አሁን አንደኛው ፈርዖን የጻፈው ደብዳቤ አግኝተው ራሱ የፈርዖን ታሪክ ሳይሆን ግን በግብጽ ጊዜ ይሄ ድርቅ ሲመጣ ብዙ ጊዜ ለ7 ዓመት እንደነበረ የአባዩ ፈሰስ ሲጠፋ ለ7 ዓመት እንደሚጠፋ ይናገራል። ሁለተኛ ደግሞ ግብጽ ላይ የሆነ ሐውልት አለ እና ያ ሐውልት ከግብፃውያን ለግብጽ ባለስልጣናት ወይ ደግሞ የሐውልት ያሰሩ የለም ከእነሱ በጣም የተለየ ልብሱ የህብረ ቀለማት ያለው ሐውልት መልኩም ትንሽ ለየት ያለ አይሁዳውያን የሚመስል ሐውልት አለ እና የእሱ ስም ደግሞ ዮሴፍ የሚል ስም አግኝተዋል በቅርቡ ማለት ነው። እና ደግሞ ዮሴፍ እህል ያከማችበት እንትን አለ አይደል መጋዘን። አሁን ምንድን ያገኙት ይሄ ትላልቅ ሐውልቶች ውስጥ የትላልቅ እህል ማከማቾችን ማለት ነው። ስለዚህ ይሄ የሚያሳየን ያ ታሪክ እውነተኛ ታሪክ እንደነበረ ነው። ከዛ በዚህ ውስጥ ዮሴፍ ከወንድሞቹ ጋር ወንድሞቹን ረሃብ ሲያጋጥማቸው ይሄዳል፣ ወንድማቸው ይሄዳል፣ ወንድማቸውን ያገኙታል፣ ማንነቱን ይገልጽላቸዋል፣ ታናሽ ወንድሙ እንዲያመጡት ይነግራቸዋል። ከዛ ባኬን ፎርስ አለ። ከዛ መጨረሻ ላይ ማንነቱን ይገልጽላቸዋል። ከዛ በኋላ ሙሉ የያዕቆብ ቤተሰብ ወደ ምን ይመጣል? ወደ ግብጽ ሲመጡ ስንት ናቸው? 70 ሆነው ወደ ግብጽ ይመለሳሉ ማለት ነው። ከዛ ታሪኩ የሚያልቀው ምን ላይ ነው? ወደ ግብጽ ይገቡና ዮሴፍም እድሜው ሲያበቃና ከዮሴፍ በኋላ ዮሴፍንም የማያውቅ ምን ይመጣል? ንጉሥ ይመጣል ማለት ነው። ከዛ ዘወንጌል ዘጸአት ይጀምራል ማለት ነው። ከዛ ነገ ከዚህ እንቀጥላለን። ወስብሐት ለእግዚአብሔር።